ታዬ ደንደአ ከተከሰሰባቸው 3 የክስ መዝገቦች በሁለቱ ነፃ መባሉን ጠበቃው ተናግሯል። ታዬ ነፃ የተባለባቸው የክስ ጭብጦች በኢትዮጵያ የወንጀል ሕግ አንቀጽ 251 አመርሃ ስር በተጠቀሰው ከጠላት ጋር ማበርና የሀገር መከላከያ ለመምታት ግዙፍ ዝግጅት ማድረግ የሚሉ ናቸው። አሳዛኙን የታዬ ደንደአ ፍጻሜ የሚጠቁመው ወሬ ግን ቀጥሎ ያለው ነው። ታዬ ደንደአ ሬዲዮ የጸና ፍቃድ ሳይኖረው የጦር መሳሪያ ይዞ መገኘት በሚለው ክስ በሰነድም ሆነ በሰው ምስክርነት ማስተባበል ባለመቻሉ ጥፋተኛ ተብሏል። ቅጣት ውሳኔውን ለመስማት በሚመጣው ህዳር 15 ቀን ፍርድ ቤት እንደቀጠረው የጀርመን ድምጽ ሬዲዮ ጽፏል። ስለሆነም ታጋዩ ሰው ታዬ ደንደአ ምናልባትም ለአጭር ጊዜ አሊያም እንደ ፖለቲካው ትኩሳት አመክሮ በሚያዘገይ ረዘም ያለ ጊዜ ሊታሰር ይችላል። ይህም ነገር የፖለቲካው ድምቀት ለነበረው የህግ ምሩቁ ታዬ ደንደአ ከባድ መርዶ ይመስላል። አንድ ዲግሪ ለመጨረስ 16 ዓመት የፈጀበት የፖለቲካው ሰው ታዬ ደንደአ ከእድሜው የሩቡን ያህል በእስር ቤት አሳልፏል። በጎረቤቶቹ በዘመዶቹና በጓደኞቹ የሚወደደውና ለትልቅ ደረጃ የሚጠበቀው ታዬ ትምህርቱን አጠናቆ ሁሉንም ለማስደሰት 3 ዓመት ወይንም 4 ዓመት ወይንም 5 ዓመት በቂ አልነበሩም። ለዚህ ምክንያቱ ታጋይነቱ ነው። ታዬ ደንደአ ሬዲዮ ከወንዙ ልጆች ጄኔራል ታደሰ ብሩ አገሪቱ ሁሉ ጎበና ዳጬ የወረሰው የታጋይነት መንፈስ አለበት። እናም ከ24 ዓመቱ ጀምሮ የእስር ቤት እንደጅ ረገጣት። ምክንያቱ ደግሞ ኦነግ የተባለውን የኦሮሞ ልጆች መሸፈቻ ድርጅት ለመቀላቀል ሲያቅድ መያዙ ነው። በወቅቱ አንደኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነበር። ታዬ ደንደአ ሬዲዮ የተወለደው በ1970 ዓመተ ምህረት ሰላሌ ውስጥ ነው። እንደ ብዙ ጎበዝ ወጣቶች ህግ ሊማር አዲስ አበባ ዩኒቨርሲቲ ገባ። ከ1994 ዓመተ ምህረት ጀምሮ ግን ፖሊስ ጣቢያና ፍርድ ቤት መመላለስ ስራ ሆነ። ህዳር 1996 ዓመተ ምህረት ደግሞ በሽብርተኝነት ተጠርጥሮ በቁጥጥር ስር ከዋለ በኋላ ለ2 ዓመት ከ7 ወራት ፍርድ ቤት ሲመላለስ ቆይቶ ጥር 30 ቀን 1999 ዓመተ ምህረት ላይ ከተከሰሰባቸው ክሶች ነፃ ነህ ተብሎ ተለቆ 3ኛ ዓመት ላይ ያቆመው ትምህርቱን ለመጨረስ ወደ ትምህርት ገበታው ተመለሰ። ይህ የእስር ቤት ቆይታው ብዙ ነገር እንዳስተማረው የሚጠቀሰው ታዬ ብዙ መጽሐፍትን እንዳነበበበትና ከትላልቅ ሰዎች ባህልና ታሪክን እንደቀሰመም ይገለጻል። ከዚህ በተጨማሪ የምረቃ ጥናታዊ ጽሑፉ መነሻም ያለ ጥፋታቸው በእስር ላይ ስላሉ ሰዎች እንዲሆን በእስር ቤት ያሳለፋቸው ከ2 ዓመት ተኩል ያለፉ ጊዜያት ምክንያት ሆነዋል። ጥናታዊ ጽሑፉን አቅርቦ ጥሩ አስተያየት ተሰጠው። ሊመረቅ 4 ቀናት ብቻ ሲቀሩት ግን በድጋሚ በሽብርተኝነት በመጠርጠር 2001 ዓመተ ምህረት በቁጥጥር ስር ዋለ። ቤተሰቡ፣ ወዳጅ ዘመዶቹ ሁሉ በጉጉት የሚጠብቁት ምርቃቱ አሁንም ሌላ ዓመታት ሊያስፈልጉት ሆነ። በአሜሪካ ከሚገኙ የኦነግ አባላት ጋር ግንኙነት በማድረግና በአዲስ አበባ እንዲሁም በሌሎች አካባቢዎች ወጣቶችን እያደራጀ ነው በሚሉ ክሶች 10 ዓመት ተፈረደበት። ታዬ ስለ ጉዳዩ ሲናገር ኢፍትሐዊነት የሰፈነበትና ምክንያታዊነት ያልታየበት የፍርድ ሂደት ነበር። ገና ፍርድ ቤት ሳልቀር በ10 ዓመት እንደሚፈረድብኝ ከፖሊሶች ነው የሰማሁት ይላል። ታዬ ቀጥልና አእምሮዬን ከማላሸቅና ተስፋ ከመቁረጥ ይልቅ የእስር ቆይታዬን ጥሩ ለማድረግ ምን ማድረግ እንዳለብኝ ወሰንኩኝ። እነሱም ማንበብ፣ መጻፍ፣ ከትላልቅ ሰዎች ታሪክ መስማትና የትርጉም ስራዎችን መስራት እንዲሁም እስረኞችን ማስተማር ይጠቀሳሉ ሲል ያብራራል። በእስር ቆይታውም እነዚህን ተግባራት የፈጸመ ሲሆን ከእስር ከተፈታ በኋላ መጽሐፍ ማሳተም ችሏል። የመጀመሪያ ዲግሪውን ለመያዝ 4 ቀን ሲቀረው በህግ ጥላ ስር ውሎ 10 ዓመት የተፈረደበት ታዬ ደንደአ ሬዲዮ ከ7 ዓመታት በኋላ ሲፈታ ያቋረጠውን ትምህርቱን በመቀጠል በስተመጨረሻም ከ16 ዓመታት በኋላ ዲግሪውን መያዝ ችሏል። ቤተሰብ፣ ጎረቤት፣ ዘመድ አዝማድ እንዲሁም ጓደኞቹ በጉጉት የሚጠብቁት ምርቃቱ ግን ያለ ቤተሰብ ነበር ያለፈው። ምክንያቱ ደግሞ የሚፈጠረው አይታወቅም። ቤተሰብ አንዳች ነገር ቢሆንብኝስ በሚል ስጋት ነበር። እነሆ ያ ሁሉ አልፎ በኦሮማራ የጫጉላ ዘመን እነ ለማ መገርሳ በኢትዮጵያ ፖለቲካ ላይ ማበብ ጀመሩ። ታዬ የዚያ ሽርሽር አካል ነበር። ታዬ ደንደአና ለማ መገርሳ የተገናኙበትን ሁኔታ ታዬ ሲገልጸው ከብዙ ደጅ ጥናት በኋላ የተሳካ ነበር ይለዋል። ምክንያቱም ለማ ዝነኛ የሆኑበትና የኦህዴድ ማርሽ ፍጥነቱን የቀየሩበት ድህረ 2008 ዓመተ ምህረት ስለነበረ ነው። ለማን ለማግኘት ብዙ የታሸው ታዬ በመጨረሻ ተሳክቶለት ካገኛቸው በኋላ የኦነግን መንገድ ትቶ ወደ ኦህዴድ ጎዳና ገብቷል። ቀጥሎ ኦዴፓ ሆኗል። ከዚያም የብልጽግና ቁልፍ ሰው ነበር። ያኔ ነጃዋርን የሚያብጠለጥል መደመርን ያልተከተለውን ሁሉ የሚተች አልተገለጠላችሁም የሚል ካድሬ ነበር። አብይን እንዴት እንዳገኛቸው ሲናገር አንድ ስልጣና ላይ ነው ይላል። ጊዜው 2010 ዓመተ ምህረት ሆኖ መረራ ጉዲና ከስር በተፈቱ በሳምንቱ መሆኑን ያስታውሳል። ብዙ ማነቃቂያ ንግግር በነበረበት የፍትህ ዘርፉ የአዳማ ስልጠና ላይ ከአብይ ጋር እንደተጨዋወቱ ታዬ በቅርቡ ከመታሰሩ በፊት በሰጠው ቃለ ምልልስ ተናግሯል። አሁን ታዬ በብልጽግናዎች መሃል አይታይም። የታዬ ደንደአ በዚህ ፍጥነት ከብልጽግናው ካምፕ ተንዶ በአብይ ላይ የአማርኛ ቅኔ መቀኘት መጀመር የሚገርማቸው በርክቷል። ከኒያ መሃል የግዞት ሰንሰለት ጸሐፊው ስሜነ ባይፈርስ አለበት። እሱ የቀድሞውን ታዬ ሲገልጸው የኮንቪንስና ኮንፊውዝ
የፖለቲካን ገጸ ባህሪ ተላብሰው እንዲጫወቱ ከተፈቀደላቸውና ከተመረጡት ኃይሎች ግንባር ቀደሙ ሰው የኦዲፒ ጽህፈት ቤት የህዝብ ግንኙነት ኃላፊ የሆኑት ሰው ናቸው። እኚህ ሰው ድንገት ብድግ ብለው በግል የማህበራዊ ሚዲያ ትስስር ገጻቸው የሚለጥፏት ሁለት የማትሞላ አረፍተ ነገር ቢያንስ 4 ቀን አጀንዳ በመሆን የህዝቡን አትኩሮት ወደሚፈልጉት አቅጣጫ ለመውሰድም ሆነ ከሚሸሹት አጀንዳ ላይ ለመንቀል የሚችሉ ስለመሆናቸው በተደጋጋሚ አይተናል እያለ ነው። የታየ የቀድሞ ኃላፊነት የህዝብ ግንኙነት ስራ እንደነበረ ልብ ይሏል። ስሜነህ ይቀጥላል። ሰውየው ለእንደዚህ ያለ ሻጥር የታደለ ስብዕናና ቁመና የሌላቸው መሆኑን በተለያዩ አጋጣሚዎች አረጋግጫለሁ። ምናልባትም አብዮታዊ ዲሞክራሲና ዲሞክራሲያዊ ማዕከላዊነትን ከኖሩበት ኦህዴዶች በተለየ መልኩ አምርረው ሲጠሉት የነበሩ ናቸውና ለእንደዚህ ያለ ሻጥር ሊታደሉ ያለመቻላቸው ሊያስገርም ይችላል። በዚህ ምክንያት የሻጥረኞቹን ግብና ዓላማ ብዙ ጊዜ ሲስቱም ፓርቲያቸውንም ወዳልተፈለገው መንገድ ሲከቱትና በዚያው በፓርቲያቸው በኩል በተደጋጋሚ ሲወገዙም ሆነ ሲወቀሱ ሰምተናል አይተናልም። ሰውየው ቀጥተኛና ያቋም ሰው የሚባሉ አይነት ናቸው። ቅንና የዋህም ይልቁንም ሰዋዊ ባህሪ ጎልቶ የሚታይባቸው ናቸው። ላለፈው ስርዓት ያላቸው ጥላቻ አንዳንዴ ከሰውነት ጓዳና ቢያወጣቸውም የደረሰባቸው መከራና ያሳለፉትን ግፍ የሚያውቁት እርሳቸው ናቸውና በማናውቀው ጉዳይ ላይ ለመፍረድ መሞከር ነውር ነው። ለማንኛውም ከእኚህ ሰው ጋር በማህበራዊ ትስስር ገጻቸው ላይ ከሚለቀቁትና በሚዲያም ከማያቸው በላይ በግል ከነበሩን ቆይታዎች የተገነዘብኩት ነገር ቢኖር ሐቀኛና አገር ወዳድ መሆናቸውን ነው። በብሔራዊ ቲያትር በተዘጋጀ የጦቢያ የጃዝ ምሽት ላይ ሁለታችንም በተናጋሪነት የተጋበዝንበት መድረክ ነበር። በኢትዮጵያዊነት ጉዳይ ላይ ኦሮሞን በተመለከተ እውነተኛ ሴትና የብሔረሰቡን አመለካከት ያነሷቸው ነጥቦችን ሳስብ ምናልባትም በና ድርጅታቸው አመራሮች ሲብሰለሰሉና ሲቆጩ ውለው የሚያድሩ ስለመሆናቸው ለመጠርጠር አልከበደኝም። ከና ድርጅታቸው ደግሞ ግብና ዓላማ በምን ያህል ደረጃ እንደማይግባቡ ማሳያ የምትሆነን አዲስ አበባ የሁሉም ናትና የሁላችንም ናት። የኮንቪስና ኮንፊውዝ የኦሮሞ ፖለቲካ ትሆናለች። እንዳልኳችሁ ታየ ለሴራ ፖለቲካ አይመችም። ስለማያልቁ ድግሶች አነሳሁለት። አባካኝነት የብልጽግና መርህ አይደለም ሲል በድፍረት መለሰልኝ። የፓርቲ ጽህፈት ቤት ኃላፊ የሆነ ሰው እንደምን የፋይናንስ ሰራተኛ ሆነና ነው 2 ሚሊዮን ብር ተሸክመ ደብረ ዘይት ለመገኘት የበቃው ስል ጨመርኩለት። ፋይናንሶቹ ጥበቃ ስላልነበራቸው ነው ሲል መለሰልኝ። የእርሱን ጠባቂዎች ለፋይናንስ ቢሮ ማድረግ የማይሳነው ኦዴፓ በየዓመቱ በ30 ሺህ የሚቆጠር ሰራዊት እያመረተ የሚገኘው ኦዴፓ የጥበቃ ጦት በምክንያትነት ሲቀርብ የታየን የሴራ ፖለቲካ ያለመቻልና በአብዮታዊ ዲሞክራሲያዊ ቅኝት ያለማደግ የሚያመላክት እንጂ ውሃ የሚያነሳ ምላሽ አይደለም። ያም ሆኖ ግን አባካኝነት የብልጽግና መርህ አይደለም የሚለይ ታየ የጥበቃ እጦት ያለበት የፋይናንስ ክፍልን በመተካት በራሱ ጠባቂዎች ይዞት የሄደውን 2 ሚሊዮን ብር በኪስ አውላቂ መበላቱ ሳያንስ ማንም ተጠያቂ ሳይሆንበት ዝም ጭጭ የተባለበት የኬንያው ፖለቲካ አንድ አካል እንደሆነ ቀርቷል። ስሜነህ ባይፈርስ ታየን እንዲህ ነው የሚገልጸው። ታየን ያየንበት ዝግጅት አከተመ። ቸር ያሰማን።